አቶ ታዬ ደንዳ የጀዋርና የልደቱን አቋም እንዴት ይገልጹታል? የነሱ አቋም ምርጫውን አንሳተፍም፣ የሽግግር መንግስት ነው መመስረት ያለበት የሚል አቋም ይዞ ነበር። የምርጫውን ሰሞን እንዴት ያስታውሱታል? በርግጥ እንግዲህ ከውጪም በዚህ አቅጣጫ ሄዱ ብሎ የሚመክሩ ጫናም ለማድረግ የሚፈልጉ ሰዎች ነበሩ፣ ቡድኖች ነበሩ። ያንንም በመተማመን ወደዚህ መጡ። ህብረተሰቡ ግን እየተተኮሰበት ጭምር መርጧል። ብልጽግና አስገኛ የሚሉት ለውጥ ምንድነው? ብልጽግና በፊትም መዋቅር ነበረው፣ አባላት ነበረው። አሁን በኦሮሚያ አንተ ታውቃለህ፣ ያው ከለውጡ በፊት አመጽ በአንድ ፌስቡክ መስመር ተጠርተው የሚሆነውን ታውቃለህ። አሁን ብልጽግና ከተመሰረተ በኋላ 9 ጊዜ የገበያ ይቀባ ተጠርቷል። ወጣቱ ወጥቶ መንገድ እንዲዘጋ ገበያ እንዲዘጋ ተብሏል ማለት ነው። ከአምና ከአርቲስት ሃጫሉ ግድያ በኋላ 9 ጊዜ ተጠርቷል። አንድም ቀን አልተሳካም። ብልጽግና ስለ ተቃዋሚዎች ምን ያስባል? አጀንዳ ያለው ሰው ካለ በአግባቡ ራሱን አደራጅተው በህጋዊ መስመር ይምጣ የሚል ነው። ብልጽግና በኢትዮጵያ ውስጥ ምን አይነት ለውጥ አምጥቷል ብለው ያምናሉ? በዚህ ሀገር ውስጥ ከሚዲያ ነጻነት አንፃር ከለውጡ በፊትና ከለውጡ በኋላ ያለውን እያንዳንዱ ኢትዮጵያዊ ይገነዘባል። ከምርጫ ቦርድ አንፃር በፊት የነበረው ምርጫ ቦርድና አሁን ያለው ይታወቃል። ከፍርድ ቤት አንፃር የፍርድ ቤት ነጻነቱ ምን እንደሚመስል ከለውጡ በፊትና በኋላ ይታወቃል።